የኔ መስተንግዶ ቦታ ግን እንደዛ ስርዓት የጎደለውና ሰዎች የሚደፋፈሩና የሚወነጃጀሉበት ቦታ አይደለም። በጣም የሚፋቀሩና የሚከባበሩበት ነው። የሚናገሩትም ቁም ነገር ነው። ጌታ በዱንያ እያሉ ይህንን የመሰለ እድል ለማግኘት የሚያስፈልጋቸውን ነገር እንዴት እንዳመጣላቸው በማውሳትና በማንሳት ጌታን ያመሰግናሉ። እስበርሳቸው ይፋቀራሉ፣ ይከባበራሉ እንጂ የሆነ ያልሆነ ፋይዳ የሌለው ወሬ አያወሩም። እስበርሳቸውም አይወነጃጀሉምና አይካሰሱም፣ አይወራረፉም ነው የሚለው። ጀዛአን ሚን ረቢከ ዐጣአን ሒሳባ። ይህም ከጌታ የሆነ መልካም ምንዳና ወረታ ሲሆን ይሰጣቸዋል። እንደገና ደግሞ ስጦታው እዚህ ቀረህ የማይባል የተሟላና የተስተካከለም ይሆንላቸዋል ይላል። እና በመሰረቱ እንግዲህ አላህ Subhanahu Wa Ta'ala የጀነትን ጸጋ በዚህ መልኩ አዘጋጅቶ ለወዳጆቹ ያስረክባል። በሚያስረክብ ጊዜ ደግሞ እዚህ ቀረ የሚባል ነገር የሚተች ነገር የለውም ማለት ነው። እንዳውም ይሄን ያህል ይሆንልናል ብለው ያላሰቡትና ያልገመቱት በመሆን በማርነቅ ነው የሚቀበሉት እንጂ ይሄ ነገር በዚህ በኩል ትንሽ ጎሎታልና ይስተካከል ለማለት እንኳን የሚያስችል ነገር አይደለም ማለት ነው። እንግዲያውሳ በጣም የተሟላና የተስተካከለ ሆኖ ነው የሚቸራቸውና የሚረከቡት። እዚህ ላይ በሐዲስ እንደተጠቀሰው ጀነትን እንግዲህ አሟልቶና አስተካክሎ በሚሰጣቸው ጊዜ አላህ Subhanahu Wa Ta'ala ራሱ የደስታ መግለጫ የሚሰጣቸዋል ይላል። ሰላሙን ቀውለ ሚን ረቢር ረሂም በሚለው አንቀጽ እንደተጠቀሰው ወዳጆቼ ለዚህ መልካምና ዘላለማዊ እድላችሁ እንኳን ያበቃችሁና ያደረሳችሁ ሰላም ለናንተ ይሁንላችሁ በማለት ራሱ የደስታ መግለጫን ያቀርብላቸዋል። ያን ካደረገ በኋላ አረዲቱም ይላቸዋል። በሰጣችሁ መስተንግዶ ተደሰታችሁና እረካችሁ ወይስ የጎደለ ነገር አለ በማለት ይጠይቃቸዋል። የዛ ጊዜ ምንም የጎደለ ነገር የለም፣ እንዳውም እኛ የዚህ ደረጃ ላይ ይደርሳል ብለን አላሰብነውም ነበርና የጎደለ ምንም ይጨመር የሚባል ነገር የለም በማለት መልስ ይሰጣሉ ይላል። የዛ ጊዜ እስቲ እኔ ላስታውሳችሁ፣ እኔ ምናልባት አንድ ነገር የምትፈልጉት ተጨማሪ ነገር ካለ ይህን ጊዜ ብትጠይቁኝ መልካም ነው ይላቸዋል። ኧረ ምንም የጎደለ ነገር የለም እያሉ ይከራከራሉ። ይህም በሚሉበት ጊዜ ይሽ እናንተ ገና ያላስተዋወሳችሁት ነገር አለና እኔው ላስተዋውቃችሁ በማለት የኑር መጋረጃውን ከመካከሉ በማንሳት እሱን በገሃድ እንዲያው ይጋብዛቸዋል ይላል። የዛ ጊዜ አላህን Subhanahu Wa Ta'ala በገሃድ ተገልጾ በሚያዩት ጊዜ ሁሉንም ነገር የሚያስረሳና የሚያስንቅ ሆኖ ያገኙታል ማለት ነው። በዛ ተመስጠውና በጣም ተደስተው ከቆዩ በኋላ እንደገና የኑር መጋረጃው ባለበት ቦታ ይመለሳል ይላል። ከዚያም እንግዲህ ካሁን ጀምሬ እናንተን አንድ ጊዜ ወድጃችኋለሁና እስከ ወዲያው ድረስ አልጠላችሁም፣ የክብር እንግዶቼ ናችሁ በማለት መሞትና መባረር መወንጀል የማይከተላቸው መሆኑን ጭምር ያረጋግጥላቸዋል ይላል። የዚህ አይነት እንግዲህ ስጦታ ነው ተዘጋጅቶና ተከማችቶ እየጠበቃቸው ያለው ወዳጆችን ይላል አላህ Subhanahu Wa Ta'ala። ረቢ السماوات والارض وما بينهما الرحمن። እና ረህማን በመባል የሚታወቀውና የሚጠራው ጌታ ሰማያትንና ምድርን በመካከላቸው ያሉ ፍጥረታቶችን ሁሉ ያስገኘው ሸሩ ጌታቸው ነው። በዚህ መልክ መስተንግዶ አዘጋጅቶ እየጠበቃቸው ያለው ለወዳጆቹ ነው የሚለው። ላ የምሊኩነ ሚንሁ ኺጧባ። እነዚያ ቀደም ሲል ያለፉት ካዲዎችና አስተባባዎች ግን ከእንዲህ አይነቱ ሩሩ ጌታ ዘንድ እንኳን የዚህ አይነት መልካም መስተንግዶ ድርሻ ሊኖራቸው ቀርቶ ጥፋታችንን ተረድተናልና እባክህ ይቅርታ አድርግልን የሚል የአቤቱታ ቃል እንኳን አይሰጣቸውምና አይፈቀድላቸውም ነው የሚለው። እንግዲህ ወዳጆቹን በዚህ አስደሳችና አመርቂ በሆነ መልክ ሲያስተናግዳቸው ካዲዎቹ ደግሞ አሁን ተረድተናል ጥፋታችንንና እባክህ ይቅር በለን ወይም ወደ ዱንያ ዓለም መልሰንና አቋማችንን እናስተካክል የሚል አቤቱታ ቃል እንኳን ለመናገር ቢፈልጉ
ህገወጦች ናቸውና የአቤቱታ ቃሉ ተቀባይነት አይኖረውም ነው የሚለው። እንደገና ደግሞ ሽማግሎች ካንተ ወዳጆች መካከል ነብያትን መላእክቶችንና የመሳሰሉትን ቅዱሳን ጻድቃኖች እባክህ በእነሱ ደረጃና በእነሱ ከለላ እንኳን ለነሱ ስትል ማረን የሚል አቤቱታን ቢያቀርቡ ለዛ ለሸማጋውም ሆነ ለገላጋው ወይም በቀጥታ አቤቱታ ለአቅራቢው ለወንጀለኛውም ቢሆን ምንም አይነት አውንታዊ ምላሽ አይሰጣቸውም። ምክንያቱም እድሉን ቀደም ሲል አቃጥለውታልና አሁን ቢለፈልፉ እኽሰኡ ፊሃ ወላ ተከሊሙን በዛው በጀሃነም አዘቅት ውስጥ ወደ ታች ውረዱ አታናግሩኝ የሚል ተስፋ አስቆራጭ መልስ ነው እንጂ የሚያገኙት ምንም አይነት አስተያየትና ርህራሄ እንደማላደርግላቸው አረጋግጣለሁኝ። ላ የምሊኩነ ሚንሁ ኺጧባ። በዚህ መልክ ነው እንግዲህ በዛ ወቅት ጥላቶች ከጌታ ምንም ያስተያየትና የማስተዛዘኛ ቃል የማያገኙ መሆኑን ያረጋግጥላቸዋል ማለት ነው። ይህም መቼ ነው የሚረጋገጠው ካላችሁ የውመ የቁሙ ሩህ ወልመላኢከቱ ሶፋ የመላእክቶቹ ሁሉ ሊቅ የሆነው ታላቁ ባለሟላችን ሩህ በመባል የታወቀው ጅብሪል አሚን ነውና አለይሂ ሰላም እሱና ሌሎችም የመላእክት ህዝቦች በሰልፍ ተደርድረው ስርዓቱን በሚያስከብሩበት ዕለት ነው ይሄንን የማረጋግጥላችሁ ይላል። እንግዲህ ቀደም ሲል እንደጠቀስኩት የውመል ቂያማ በሚሆንበት ጊዜ የሰባቱ ሰማያት ሁሉ መላእክቶች በዳመና እየተጫኑ በአርደል በይዷ ዙሪያ ይደረደራሉና ይሰየማሉ እና በአለቃቸው በጅብሪል መሪና አስተባባሪነት ሁሉም መላእክቶች በተጠንቀቁመው ሰውና ጅኖችን በመጠበቅና ስርዓትን በማስከበር ላይ ተሰልፈው በጣም በደመቀ ስርዓት ነው ውሳኔያችን ተግባራዊ የሚሆነው ነው የሚለው። በዛም ወቅት لا يتكلمون إلا من أذن له الرحمن وقال صوابا ጅብሪልም ሆነ አብረውት ያሉ ስርዓት አስከባሪ መላእክቶች ከአላህ ግርማና ክብር መክበድ የተነሳ ሁላቸውም ጸጥ ብለው ነው እንጂ ስርዓት የሚያስከብሩት እስበርሳቸው መወያየትና መነጋገር የሚባል ነገር የለም ማለት ነው። በዛ ወቅት መናገር የሚችል የለም አላህ ልዩ ፍቃድ የሰጠውና እንዲናገር የጋበዘው ካልሆነ በስተቀር። እንግዲህ ከመላእክቶች ወይም ተነብያትና ከሌሎች ጻድቃን መካከል አላህ Subhanahu Wa Ta'ala በደረጃቸውና በስማቸው ሊምርላቸው የፈለገ ካሉ እገሌ ይህን ያህል ሰው እንድታስምር ፈቅጀልሃለሁና መጠየቅ ትችላለህ ብሎ ልዩ ፍቃድ ሲሰጠውና ሲጋብዘው ነው የሚናገረው እንጂ በራሱ ፍቃድ ተነስቶ ጌታን የሚያናግር ከቶ ማንም አይኖርም ማለት ነው። ወቃለ ሷባ በዱንያ ላይ እያለ ደግሞ ትክክለኛ እስላማዊ መርሆን የተናገረ ላኢላሃ ኢላላህን እንደ ህይወት መመሪያ አድርጎ የያዘና በዛ ሰዎችን ያስተባበረ ካልሆነ በስተቀር ካፊሮች ወይም አጋሪዎች እንደሚመስላቸውና እንደሚያስቡት የነሱ ጣዖቶችና የተለያዩ ህገ ወጥ አማልክቶች ይረዱናል እንዳሉት አይደለም ማለት ነው። እና በማንኛውም ደረጃ አላህ Subhanahu Wa Ta'ala ያልፈቀደለትና ያልጋበዘው ሰው ተነስቶ እገሌን ማርልኝ ማለት እንደማይቻል ነው። ዛሬ ግን የተለያዩ ስተት ውስጥ ያሉ ሰዎች እኛ ብናጠፋና ብንወነጀልም እንኳን የውመል ቂያማ አላህ Subhanahu Wa Ta'ala በወዳጆቹ በኩል ይምረናልና ያልፈናል የሚል ከንቱ ግምት አላቸው። በወዳጆቹ በኩል የምምረው ሁለት ሸርጦች ሲሟሉ ነው ማለት ነው። አንደኛ ያ ለሸፋ የሚመደበውና የሚመለመለውን ሰው እኔ ራሴ ነኝ የምመድበው እንጂ እነሱ ያጩትና ያቀረቡት አይደለም ማለቱ ነው። ሁለተኛ ደግሞ ያ የሚታጨው ሰውዬ በዱንያ ላይ እያለ ትክክለኛ እስላማዊ መርሆን ሲቀበልና ሲከተል የቆየ መሆን ይኖርበታል። አንደኛ እገሌን ለማስማር አንተን መርጫለሁና ጠይቅለት ብዬ ስጋብዘው፣ ሁለተኛ ደግሞ ትክክለኛ አላህ የሚወደውን ቃል የሚናገር መሆኑ ሲረጋገጥለት እንጂ እነሱ እንደሚመስላቸውና እንደሚሉት ማንም እየተነሳ ጌታን ማርልኝ ብሎ መጠየቅ የማይችል መሆኑን
አረጋግጣለሁኝ ነው የሚለው። ሰዎች እንግዲህ በዚህ በዱንያ ላይ እያሉ እያጠፉና እያከፉ ለምን እንዲህ ታረጋላችሁ በሚባሉበት ጊዜ አላህ Subhanahu Wa Ta'ala እኛ ወንጀለኛና ጥፋተኛ ብንሆንም እንኳን በወዳጆቹ በኩል ይምረናል። የተለያዩ ትልቅ ሰዎችን እናፈቅራለንና እናከብራለን፣ እነሱን ደይ እንጠራለንና እናገለግላለን። ስለዚህ ወዳጆቹን ላለማስከፋት ሲል አላህ Subhanahu Wa Ta'ala በእነሱ ከለላ ይምረናልና ያሳልፈናል የሚል ከንቱ ምክንያት ይደረድራሉ ማለት ነው። አላህ ይህ አባባል ተቀባይነት የለውም ነው የሚለው። ወዳጆቹ የሱ ወዳጅ እስከሆኑ ድረስ እሱ የሚፈልገውን ነው የሚወዱት፣ እሱ ያከበረውን ሥርዓት ነው የሚያከብሩት። ለግለሰቦች ብለው የአላህን ሥርዓት ጥሰው በማይፈቀድላቸው መንገድ እገሌን ማርንን ብለው ቢጠይቁ እነሱ ራሳቸው ተቀባይነት አያገኙም ማለት ነው። ስለዚህ መጀመሪያ ሸማጋይና ገላጋይን የምመድበውና የምመለምለው እኔ ራሴ እንጂ አንተ ተነስተህ በየጓዳ ጎድጓዳው እገሌ ትልቅ ሰው ነውና እሱን ታገለገልኩኝ በሱ ተሸሸሁኝ ያድነኛል ብትል ተቀባይነት አይኖረውም። ትልቅ መሆኑን መጀመሪያ ማን ነው ያወቀለት? እኔ ራሴ ያወቅኩና ያጸደቅኩለት ከሆነ ከዚያም ደግሞ እገሌ ልታስምር ትችላለህ ብዬ ከፈቀድኩለት እንጂ እናንተ እንዳላችሁ ዝም ብሎ ተነስቶ ማንም የሚያናግር አይደለም ነው የሚለው። ወቃለ ሷባ እና በዚህ በዱንያ ህይወቱ እያለ ትክክለኛ አላህ የወደደውና የፈቀደውን ቃል የተናገረ ማለት ላኢላሃ ኢላላህን እንደ ህይወት መመሪያ አድርጎ የቆየና በዛ ሥርዓት የተመራ ሰው ነው ለመሸምገልና ለመገላገል የሚቻለው። እና እንግዲህ ባጭሩ ሁለት ሸርጦች ያስፈልጋሉ ለሸፋዓ ማለት ነው። አንደኛ ያ ሽምግልና የሚሰጠው ሰውዬ አላህ የመለመለውና የመደበው መሆን፣ ሁለተኛ ደግሞ አላህ Subhanahu Wa Ta'ala የወደደውን ቃል የተናገረ መሆን በህይወቱ እያለ፣ እንደገና ደግሞ ያ የሚሸመገልለት ወንጀለኛው በአላህ ዘንዳ ለመማር የታጨ መሆኑ ያስፈልጋል። እነዚህ ሶስት ነገሮች ካልተሟሉ ሸፋዓ የሚባል ነገር ቦታ አይኖረውም ነው የሚለው።